አትወጂኝም? እሱም እኮ እኔን ሊረዳኝ ይገባ ነበር። ሮማን እስከ ዛሬ አብራችሁ ስለነበራችሁ በጣም ደስተኛ ነኝ። እኔ የተሻ አይደለሁ? ለእኔ ያልተናገርሽ ለማን ትናገሪያለሽ? ማለት ግን ብቂ ደህና ነኝ። እንድትጨነቅ አልፈልግም። አንቺ እንደዚህ ሆነሽ እኔ እንዳልጨነቅ ትጨነቂያለሽ? እንደ እኔ ቆንጆ ምንድን ነው ቢና? ሰላም ጤና ይስጥልኝ። በዓለም ዙሪያ ያላችሁ ውድ የዚህ ቻናል ተከታታዮች፣ ለዚህ ቻናል አዲስ ስለሆነ ቻናሉን ሰብስክራይብ በማድረግ እንድታበረታቱኝ ከወዲሁ ጠይቃችኋለሁ። ሰራተኛዋ አደይ ድራማ አዳዲስና አስገራሚ እንዲሁም ቁም ነገርና አስተማሪ ያልናቸውን ሀሳብና አስተያየቶች ለእናንተ ልናደርስ ወደናል። እናንተም ያላችሁን ግምት፣ አስተያየት፣ አሁን ላይ ያያችሁትን እይታ፣ ቀጣይን ሊፈጠር የሚችለውን ግምታችሁን በኮሜንት ግለጹልኝ። ላይክ ደግሞ አድርጉ፣ ሰብስክራይብም አድርጉና አበረታቱ ማለት ነው። አደይ ዛሬ ላይ በእጅግ በጣም ከፍቷታል። የከፋት ደግሞ በለሊ ምክንያት ነው። ለሊ የሕክምና ስህተት እንግዲህ ችግር ፈጥሮባታል። ይህ ደግሞ የሆነው ምን ሆነሻል ስትባል በቂ ምክንያት ባትነግራቸውም የሕክምናውን መድኃኒት ደጋግማ በመውሰዷ ሌላ የጎንዮሽ ጉዳት እንዳመጣባት ለአደይና ለባቡሬ እየነገረቻቸው ነው። እጅግ በጣም ተከፍታ ከዶክተሩ የተሰጣት የህመም እንግዲህ ውጤቱ እጅግ እንዳስከፋትና ያልጠበቀችውና ምን እንደሆነ እንኳን ግራ የገባት ለሊ በማልቀስ አብራችሁኝ ስለሆናችሁ አመሰግናችኋለሁ እስካሁን እያለችም አሁን ላይም ከባድ ሁኔታ እንደተፈጠረ እየነገረቻቸው ነው። ነገር ግን እባክሽ ጓደኛሽ ነኝ ንገሪኝ፣ ለእኔ የደበቅሽው ለማለት ተናገሪ ነው ብትላትም አደይ ለሊ ግን አብራርታ መናገሩ ሚስጥሯን አልፈለገችም። በዚህ ምክንያት ባቡሬም ምን ሆንሽብኝ ስትጨነቅ ይጨነቃለሁ እያላት ነው። አትጨነቅ በእኔ ምክንያት ስትል የኔ መጨነቅ ወይ የሚያስጨንቅሽ እባክሽን አታልቅሽ ይላታል። አደይም የውጤቱን እንኳን ባታቅም አብራት እያለቀሰች በእንባ ተመልክተናል። ታዲያ ባቡሬ ዛሬ ላይ እጅግ በጣም የተከፋችው የሚወዳትና የሚያፈቅራት ለሊ ስላስጨነቀው ጉዳዩ ዶክተሩም እኮ የተፈጠረውንና ውጤቱን ንገረኝ ቢልም ብለው አልነገረኝም ምንድን ነው ያለሽ እያላት ነው። እሷ ግን እባካችሁ ደህና ነኝ ብላ ሆድ ብሷት እንግዲህ ፊቶቿ በእንባ ታጥበው ከማልቀስ ውጭ ሌላ ሀሳብና አስተያየት እየሰጠቻቸው አይደለም። በሌላ በኩል አጭበርባሪዋ ቤዛ ሄለንንና እንዲሁም ደግሞ አበበን ልታጭበረብር ነው። የ3 ወር የቤት ኪራይ ቤቷን አከራዩ በማለት ከተቀበለቻቸው በኋላ አሁን ላይ ያለባትን የራሷን የችግሯን የግሏን እያማከረቻት ነው ለሄለን። ቤት እንደሌላትና ጓደኛ የሚያስጠጋቸው እንደሌለ ስትነግር ቤትሽን አከራይተሽ ጎዳና አትወጪም፣ ቤቱ ሰፊ ነው፣ አንዱ ክፍል ተቀመጪ፣ ነገሩን ሁሉ ደግሞ አማክረዋል ብላ አበበ ስትልም እንግዲህ ነግራታለች። እውነትሽን ነው ወይ በማለት ፈገግ ብላ ደስታዋን ካጋራሽ በኋላ መልካምነት ለራስ ነው ብትላትም እውነትሽን ነው በማለት በኋላ ግን ሰራሁልሽ ምን ትመስላለች ስትልም አድምጠናታል። ቤዛ ተንኮለኛዋ ፍቅር ቤዛን ዛሬ ከቤቷ ድረስ ሂዳ ልደበድባት ነበር። ወንድምሽን ላክሽብኝ አንቺ ነሽ ወይ በማለት ከኪንጎና ከዳይመንድ የሰማችውን ዳኒ ዛሬ ላይ የቤዛ ወንድም መሆኑን አውቃለች። ከሄደችን በኋላ እሷን ስታስጨንቅ እኔ ስለ ወንድሜ ማለት እንዴት ሳወቅሽኝ ወንድም ብዬ ነው አንቺን ምረሳሽ፣ ስለ አንቺ አውርቼም አስታውሸሽም አላቅም ከነመፈጠሩ ረስችሻለሁ ስትል እሷ ግን ከኔ የምፈልገው ነገር አለ ማለት ነው፣ አንፋታም አይሳካልሽም መስሎሽ እንጂ እያለቻት ነው። ታዲያ የሚያድናትና አሁን የሚከታተላት በድጋሚ እገታ ሊያደርግ የሚሞክረው የሚካተታት ዳኒ በመንገድ ላይ ስትሄድ ይዟታል፣ አስደንግጧታል። እንደ ስድብም እንዲሁም እንደ ሙገሳ በማድረግ ሊቀርባት እየሞከረ ነው። አትቅረበኝ ከኔም እንደምፈልገው እያለ ነው። ታዲያ እሱ ግን ነይ ስልሽ መምጣት ግዴታሽ ነው ብሎም ሊያስገድዳት ቢሞክር ዴቭ ደርሶላታል። ዛሬ ላይ ዴቭ ስለ ጉዳዩ እየጠየቀው ነው። ማነህ ከአንተ ሲባባሉ ዴቭ ፍቅረኛዬ ነው በማለት ዴቭዬ እንኳን መጣል እንኳን ደረስክልኝ እኔማ በዛው የምትቀር መስሎ በማለት በፈገግታ ትጠመጠምበታለሽ በወገቡ ላይ። ዴቭን በነገሩ ግራ ተጋብቶ ማነው እሱ ሲል ፍቅረኛሽ ነው ወይ በማለት አዎ ስትለው ልሂድ በማለት ዳኒ ይሄዳል። ማነው ብሎ አጥብቆ ሲጠይቃት የቤዛ ወንድም እንደሆነ አፈቅርሽና ወድሻለሁ እያለ እንደሚከታተላት ስትነግረው ከእነሱ ጋር ጨዋታ ይቅርብሽ ለምን ትቀርቢያለሽ በማለት እየነገራት ነው። እሱ እንግዲህ አጥፋው ስለነበር ድንገት አደይም ትመጣለች ወደ ለሊ ቤት ለመሄድ። ታዲያ ባየችው ነገር አደይ ደንግጣለች። ፍቅርና ዴብን ድጋሚ አብረው ስታያቸው ታዲያ ነይና አውራ ሰላም ቤኝ ሲላትም አውሩ በማለት በቁጣ ፊቷ ላይ የሚታየባት ንዴት ወደ አሁኑ ትሄዳለች። እንደምታስበው አይደለም ድንገት ነው የተገናኘ ነው እያላት ነው። ታዲያ ግን ቢሆንም ምንም አልመሰላትም። አደይ ሌላ ነገር ነው የገመተችው። ባቡሬ በለሊ ምክንያት እጅግ ተጨንቋል። የሕክምናውን ውጤት ደብቀዋለች።
ታዲያ እሱን ለመፈለግም ጥረት እያደረገ ተመልክተናል። እሷ ግን ነገሩን ግልጽ አድርጋ መናገር አልፈለገችም። የጎንዮሽ ጉዳቱ ስንገምት የሆነ የከፋና ሊድን የማይችልም የጤና እክል የደረሰባትና የገጠማት ይመስለናል። ለሊ ሁሌም ቢሆን መቼም መልካም ናት። መልካም ሰዎች ደግሞ በፈተና ያው እንግዲህ ይበዛባቸዋል ማለት ነው። ሌላው ሄለን እንግዲህ ልትበላ ነው። ወንድሟ እንግዲህ ባሏ ቤቷ ማለቴ እንግዲህ እሱም አበበም ስለ ጉዳዩ ስትነግረው ቤቷን አከራይታኝ የአሸዋ ቦታ ብትኖር ምን አገባን? ለምንድነው በዚህ ጉዳይ ይህ የተስማማሹ እንዴት ሀሳቡ መጣ ብሎ ሲናደድባት ተመልክተናል። ሄለን ግን ከመልካምነት አንጻር ከሀገር ቤት ወጉ ባህል አንጻር ሰው እንዴት ይወጣል ጎዳና ይኖራል የሚለውን እንጂ የቤዛን ክፋትና ተንኮሌት አይታ ሲደባደቡ እንኳን ከፍቅር ጋር ምንድናት ስትል እብድናት ብላት ነበረ። ፍቅርም በእርግጥ ሄለንንም ሰድባት ነው የወጣችው። ሌላው አሸናፊና ሮማን ፍቅራቸውን ባይገላለጹም ዛሬ ላይ አብሯት ይከታተላታል። ጉዳዩን አስጨንቋታል። እጎዳዊ ሆኖ የሚል ሀሳብ እኔ ደግሞ ፍላጎት የለኝም ከወንድ ልጅ ጋር ተጋብቶም ትዳር ይዞም የመኖር እትዬንም አማክራት አለች። ከደረሰብሽ አንጻር በወንድ ልጅ በደል ሳትፈልጊ ከማትወጂ ሰው በዛ ላይ በልጅነትሽ ለዛ ነው እንጂ ልጄ አይዞሽ ብላ የፍቅር እናትም ስታበረታት ተመልክተናል። አሹ እጅግ በጣም ይወዳታል። በእርግጥ ሮማንም አጠላውም ትወደዋለች። ነገር ግን ደግሞ ያሳለፈችውን ስቃይና በደል ወንድ ልጅ ምን ያህል ለእሷ ላይ ችግር እንዳደረሰባት ስታስብ አሁን ላይ አእምሮዋ ሊቀበል አይችልም፣ ከልቧ ብትወደውም እንኳን። ታዲያ አሁን የምርመራውን ውጤት ከተደበቀበት ፈትሾ ካገኘው በኋላ ባቡሬ ሊያነብ ፈልጓል። ታዲያ መኝታ ክፍል ውስጥ ተደብቆ የነበረው ወረቀት በፖስታ ታሽጎ ሲያገኘው ደስ ብሎት ውጤቱን ለማንበብ ጓጉቶ ሊከፍተው ሲዘጋጅ ለሊ ከየት መጣች ሳትባል ከእጅ ብላበታለች። ታዲያ ቀስ ብላ ስትመለከተው ከቅርብ ርቀት በእጁ የያዘው ዶክመንት አለ። የሕክምና ወረቀት እንደሆነ ገብቷታል። ቤኪ እዚህ ክፍል ምን ልታደርግ ገባህ? ለምን መጣህ? እያለችው ነው። እሱ ግን አፉ ተያይዞ አንደበቱ ታስሮ ይሄ ነው ብሎ ሊያስረዳት ባይሞክርም ግን ደግሞ ውጤቱን ማወቅና ከጎኗ መቆም እንዳለበት እሷን ሊያበረታት የበለጠ እንደሚችል አስቦ እንጂ ክፋት አስቦ እንዳልሆነ እናውቃለን። ለሊ ደግሞ ሚስጥር አድርጋ የያዘችው ነገሮቹን ለመረጋጋት እንጂ በዚሁ ላይ ቀጥል ይችላል፣ ልትነግራቸውም ትችላለች። ታዲያ ውጤቱን ወዲያውኑ ነበር የያዘውን ፖስታ ወደ መሬት የጣለው። ሲወድቅም ተመልክተዋለች እሷ። ታዲያ ለምን ገባ ብላ ስጠይቀው መልስ አጥቷል። አንደበቱ ታስሯል። ብቻ በእሷም ደንጊጣ እየተመለከተችው ነው። ባቡሬም እንዲሁ እየተመለከታት አይተናቸዋል ማለት ነው። እንግዲህ ደህና ትሆናለች ብለን ከወዲሁ እንገምታለን። ምንም አትሆንም ብለን እናስባለን። አድማጭ ተመልካቾች ቀጣይ ክፍልስ ምን ሊከሰት ይችላል? ተነግረ የሆን ውጤቱን ወይስ አሁንም ተደብቅበት ይሆን ቀምታ ፖስታውን? የእናንተንም ግምት አስተያየት በኮሜንት ግለጹ። አዳዲሶች ሰብስክራይብ አድርጉኝ፣ ነባር ቤተሰቦችና አበረታቱ። ላይክ ሸር እያረጋችሁ አመሰግናለሁ።